እንግዳ በክፍል 55 አዶኒና መኳንንት እያወሩ እንዲሁም ደግሞ አዶኒ ማለት ነው ፈቶውን አሳየኝ እያለው እንዲህ ደግሞ የልሹ ውጭ ነው እያየቻቸው ነበረ። መኳንንትና አዶኒ ምን እያወሩ ነው? ስለምንድን ነው የሚያወሩትኝ? ቆይ አዶኒ ለምንድን ነው የሚናደደው? እያለች ነበረ። እንግዲህ መኳንንትን ፈቶ አምጣልኝ ያለው ገጠር ያለችው ልጆችን ለሄለ ልትሸጥ የተስማማችው ልጅ ፈቶ ነው ማለት ነው አምጣልኝ ያለው ለመኳንንት። መኳንንትን ፈቶውን ሲያሳየው አዎ ይች ናት። ስለዚህ አንተ መጀመሪያ አውራትም አንተን ስለምታውቀው ችግር የለውም፣ እኔ ግን ስለማታውቀኝ ለማውራትም አትመችም። ስለዚህ አንተ አናግራት እያሉ ነበረ ለመኳንንት ማለት ነው። መኳንንትም ግን አንተ ይህን ነገር ለምን አታውም? አጉል እኮ ጥላቸው እያፈራ ነው ያለው ሲለው፣ እንዴት ነው ነገር የምትየው? አባቴ እኮ የሞተው ስለ ህጻናት በሰማው በሁለተኛ ቀኑ የተገደለው። ስለዚህ ይህን ነገር እውነታውን ሳላቅ የአባቴን ገዳይ ሳላገኝ የትም አልሄድም ሲለው ለመኳንንት ማለት ነው። መኳንንትን በቃ ይዘው አትናደድ ተረጋጋ ብሎ ነው ያረጋገው። መኳንንት እንግዲህ አሁን አዶኒን እያገዘው ይገኛል ማለት ነው። የሄለን ጉድና ተንኮሏ ሊገለጥ ነው እንግዲህ። የአዶኒን አባት የገደለችው ተንኮሏንና ክፋቷን እንዲሁም ደግሞ ህጻናትን እንደምትሸጥ ሲያቅባት ነው የአዶኒን አባት እያስገደለችው ማለት ነው። አዶኒ ደግሞ አሁን ያን ነገር ላይ እየደረሰበት ነው። ይህ ልጁ እንግዲህ በመምጣት ቆይ አዶኒ ምን ሆነ ነው የምትናደደው ስትለው፣ አንቺ ደግሞ እዚህ የምታደርጊያለሽ? ወደ ውስጥ ግቢ ስላትኝ፣ አይ እኔ አልገባም መኳንንት አንተ ግባ፣ እኔና አዶኒ የምናወራው ነገር አለ። እሺ ብሎ መኳንንትም ሄደ ወደ ውስጥ ማለት ነው። ቆይ አዶኒ አሁንም ድረስ የአባትህን ገዳይ እየፈለግ ነው እንዴ ስትለው፣ አዎ የአባቴን ገዳይ እስካላገኘው ድረስ መቼም እኔ አርፌ አልቀመጥም። የአባቴን ገዳይ ሳላገኝ የምኖረው ህይወት ጨለማ ነው። ባልኖር ይሻለኛል የአባቴን ገዳይ ካላገኘሁኝ። አስበሽዋን ከነ ነፍሱ እኮ ነው የተቃጠለው እያለ ብቻ ላይ ኤልሹ እየነገራት ነበረ። ኤልሹም የኔ አባትም እኮ እንደዛ ነው። አይ እንደዛ አይመስለኝም፣ ግን ገዳያቸው አንድ ነው እንዴ እያለችው ነበር ኤልሹ። አይ እንደዛ እንኳ አይደለም፣ ግን እኔ እየተዳረስኩበት ነው። እመኝ ደግሞ በቅርብ የአባቴን ገዳይ አገኘዋለሁ። ግን ኤልሹ ማለት የአባቴን የገደለው ሰው ከአንቺ ቤተሰብ ቢሆን የአንቺ የቅርብ ሰው ቢሆን ምን ታደርጊያለሽ ሲላት፣ አይ እኔማ ሁልጊዜም ከአንተ ጎን ነው የምቆመው፣ ሁልጊዜም አንተን ነው የምደግፍህ፣ ማንም ይሁን ማን አብረን እንበቀለዋለን ነው ስትል የነበረ ኤልሹ ማለት ነው። ግን ኤልሹ እናቷ እንደሆነች የአዶኒን አባት የገደለችው አታውቅም። ምክንያቱም ኤልሹ እናቷን የምታውቃት በጣም ምስኪንና ደህና ሰው እንደሆነች ነው፣ ግን መሰሪ ናት ማለት ነው። ሲቀጥል ኤልሹ ሲጀመር የሄል ልጅ አይደለችም፣ ግን እሷ የምታውቀው እናቷ እንደሆነች ነው ማለት ነው። እንግዲህ ከዚህ በፊት አዶኒ ማለት ነው እኔም ወደው ሴት ማለት ጨዋና የተረጋጋች ሰዎችን የምትወድ ምናምን ብሏት ነበር እና እንደ ኑኑ አይነት አለባበስ ለመልበስ ኑኑን እንግዲህ ልብስሽ ነው እሺ ብላት ነበረ። ቆይ ልሹ የኔ ልብስ ምን ያደርግልሻል? አንቺ ደግሞ ከመቼ ወዲህ ነው የኔ ልብስ የምትለብሽው? ምን ችግር አለው ያንቺን ልብስ ብለብስ? እኔ እና አንቺ ምንድነው ልዩነታችን? ቆይ አንቺ ለምንድነው ራስሽን ዝቅ የምታደርጊው? እያለቻት ነበር ማለት ነው። ይሄ ልጁ እንግዲህ በጣም ማስመሰል ትችላለች፣ ልክ እንደ ሄለን ማለት ነው። በሄለን ባትወጣም ግን ስራ ነገሯ ሁሉ ልክ እንደ ሄለን ነው ማለት ነው። ተንኮለኛ ናትኝ። ኤልሹን እንግዲህ አላወቀችም ተንኮል እየሰራችበት እንደሆነ ኑኑ አታውቅም። እሷ የምታውቀው ለቤሉል ማለት ነው እንደነገረችው ትክክለኛውን ነገር እንዲሁም ደግሞ የምታወራው ወንድ እሷ አውሪልኝ ብላት እንደሆነ አልነገረችውም ለቤሉል። እሷ ግን እንደነገረችው ነው የምታውቀው ኑኑ ማለት ነው። ኤልሹ ግን እንደውም ተጭናጭኖች እንዲ ሌላው እንዳወራች እንዲ ብላ እንደማታውቅ ሰው ሆና ነው ለቤሉል ስታወራ የነበረው። አዎ ይቅር በይኝ እህቴ፣ ሲጀመር አንቺን ማመን ነበረብኝ ብለው ስም ይቅርታ ጠይቋታል። ኑኑም እንግዲህ እሺ ካልሽው ብላ ልብሷን አውጥታለች ማለት ነው። ቆይ ግን ለምንድነው እንደዚህ የምትለብሽው? አንቺ ደግሞ ከመቼ ወዲህ ነው የምትለብሽው? ደግሞ ፀጉርሽን ሹሩባ ተሰርተሽዋል። አዎ ኑኑ ፎቶሾፕ ስላለብኝ ነው ያለቻት ነበረ። ቆይ እንደዚህ ለብሰሽ ነው እንዲህ ፎቶ የምትነሺው? እሺ በቃ ችግር የለውም ብላ እንግዲህ ኑኑ ልብሷን አምጥታ ሰጥታታለች። እንግዲህ አንጉሎ የምታደርገው አዶኒ ጨዋ ልጅ እወዳለሁ ስላላትኝ ጨዋ ልጅ ለመምሰል ብላ ነው ማለት ነው ይሄን ሁሉ ነገር የምታደርገው። ኑኑ የለበሰችውን ልብስ የምትለብሰው ለዛ ነው፣ ለአዶኒ ስትል ነው ማለት ነው። መሲ ደግሞ ቴዲን ለማግኘት ሄዳ ነበረ እና ጌጥህን ውሰድልኝ፣ ይሄ ጌጥ በአንተ ጌጥ ምክንያት እኔ ልገደል ነው፣ ስለዚህ የውና ውሰድ ስትለው፣ እንዴ መሲ ምን ሆነሻል? ቆይ ለምንድን ነው እንደዚህ የተነደፍሽው? ነገርኩ እኮ ሄለን እያስፈራራችኝ ነው፣ ስለዚህ ጌጥህን መልሰው ውሰድልኝ። በፍጹም እኔ እሱን አልወስድም፣ ይህን ጌጥ እኮ የሰጠሁሽ ስለማፈቅርሽ እና ስለምወድሽ ነው። ለአንቺ በጣም ትልቅ ቦታ አለኝ። ስለዚህ አንቺ የተለየች ሴት ነች ለእኔ እና ይህን ጌጥ መመለስ የለብሽም። ሄለን ደግሞ ምንም አታደርግሽም። እንዴ አንተ ምን አለብሽ ሲጀመር? ምንም አታደርግልሽም ትለኛለህ እንዴ? አሁን ያለሁልሽ።
አንተ ስታስፈራራኝ ነበርክ እንዴ? ሲጀመር አንተ ምንም የምታደርግልኝ ነገር የለም። እኔ ላንቺ ስለ ዓለምን ሁሉ ራሱ አቃጥላለሁ ሲላትኝ፣ ዓለም ሁሉ አጠፋለሁ ሲላትኝ፣ አዎ አንተ ሲጀመር ማጥፋት ነው እንጂ ማልማት መች ታውቃለህ እያለች ነበረ። እና ሄለን እንዴት ነው ስለ ጌጡ ያወቀችው? ማለት ስለዚህ ጌጥ እንዴት አወቀች? አዎ ስለዚህ ጌጥ ብዙ ሰዎች ያውቃሉ። አንዳንድ ጊዜ ለሄለንም በወሬ ነው የነገርኳት እና በዛ ምክንያት ነው የምታውቀው። ቆይ ግን የሆነ ነገር ያላቸው ይመስለኛል። ስላረ ምንም የለንም። እናንተማ ምንም ባይኖራችሁ አይገርመኝም። እንኳን እሱን ሰው እንኳ ተባብራችሁ ይገላችሁ የለ እንዲ እያለች እንግዲህ መሲ ተናዳ እያወራች ነበረ። በስተ መጨረሻ እንግዲህ ከቴዲ ጋር ተስማምተው እንደዚህ የተሳሳቁ ምናምን እያለ ቤሉል ከርቀት መጥቶ ማለት አይቷቸዋል። እንግዲህ መሲ ስታየው በጣም ነው የተደነጋገጠችው። ቴዲም እንደዛው ደንግጠዋል ማለት ነው። ቆይ መሲ እዚህ ምን ታደርጊያለሽ? ደግሞ ከዚህ የተመታ ሰው ጋር ምን እያደረግሽ ነው ሲላት በጣም ደንግጣ ምንም ማለት አልቻለችም። በዚህ እያለፍኩ ነበር እና ሰላም ልበላት ብዬ ነው እንዳጋጣሚ ነው ሲል ቴዲ እሷ ትናገር አንተን አላልኩም። እሺ መሲ ንገሪኝ፣ ከዚህ ሰውዬ ጋር ምን እያደረግሽ ነው? ምንሽ ነው? የት ነው የምታውቂው ሲላትኝ አይ እኔ አላውቀውም ቤሉል እንዳጋጣሚ እሱ እንዳለው እዚህ ተገናኝተን ነው በቃ እኔ ልሄድ ብላ ነው ተደናብራ የሄደችው ማለት ነው መሲ። ቤሉልም እንግዲህ እየጠየቀው ነበር ቴዲን፣ ቆይ አንተ ማነህ? ከዚህ ቤተሰብ ምንድን ነው የምትፈልገው ሲለው አይ እኔ ምንም አልፈልግም፣ እንደ አጋጣሚ በዚህ እያለፍኩ ነበረ እና ደግሞ መቼስ መንገዱ የኛ ብቻ ነው አትለኝም? ቤሉልም እንግዲህ አሁን ንገረኝ፣ እዚህ ቤት ምንድን ነው የምትፈልገው? እኔ የዚህ ቤት የቤተሰቦቹ ወዳጅ ነኝ ሲለው አዎ ወዳጅማ በደንብ ነው የምትመስለው፣ ባክህ ብቻ ሁለተኛ ከቤተሰቦች አጠገብ እንዳደርስ ብሎ እንግዲህ ቤሉል ቴዲ ላይ እየዛተበት ነበረ። እንግዲህ መሲም ቴዲን ጠብቀኝ እመጣለሁ ብለው ስለነበረ እሱም እየጠበቃት ነበር ቤሉል ከሄደ በኋላ። ከኋላ እንግዲህ ሄለን መታ እያዋራችው ነበረ በመኪና ማለት ነው። እና አንቺ ነሽ እንዴ ሲላትኝ አዎ እኔ ነኝ። እና ሌላ ማን ጠብቀ ነበረ? ያ ልጅ ተብዬው መስሎኝ ነበረ። እና ግባና የምናደርገው ነገር አለ ስትለው ወይኔ በቃ አሁን መሲ መታ ታጣኛለች ማለት ነው ብሎ አብሮ ከሄለን ጋር ሄደው ነበረ። እሺ ቴዲ አሁን እዚህ ምን ታደርጋለህ? ምን ታደርግ ነው የመጣው ስትለው እንደ አጋጣሚ ነው የመጣሁት፣ ስደውል ደግሞ ስልክ አይሰራም። እንዴት በበር እየተንቆራደርክ ስልክን አታነሳልኝም? ስልክ አይሰራም አልኩሽ እኮ። አሁን ምንድን ነው የፈለግሽው? ልታወሪ የፈለግሽውን ነገር አውሪኝ፣ እኔ እቸኩላለሁ መሄድ አለብኝ ሲላትኝ ምንድን ነው የቸኩሉት? ተረጋጋ፣ ከዚህ ቤተሰብ አንድ ሰው መጉደል አለበት ስትሉ ማንም መጉደል አለበት? ቆይ ለምንድን ነው እንደዚህ ማድረግ ያስፈለገው? ማለት ለምን ሰውን መግደል አስፈለገ ነው ወይስ አዲስ ነገር ተፈጥሮ? ኧረ ቢፈጠርም መግደል መፍትሄ አይሆንም። አይ እሱ ባይሆንም እኮ ሌላ ብዙ የሚደረግ ነገር አለ። ያን መሲን የሚያሳብድ መድኃኒት አምጣልኝ ብዬ ደግሞ ያ መድኃኒት መሲን አላሳበዳትም። ስለዚህ አሁን እኔ በራሴ መድኃኒት አምጥቻለሁ ስትል ቴዲ በጣም ነው የደነገጠው ማለት ነው። ማለት ከየት ነው ያመጣሽው መድኃኒቱን ሲላት እንዴ ማለት ከየት ነው ያመጣሽው የምትለኝ? እኔ እኮ ከፊቱም አንተ የምታመጣቸው ነገሮች ደስ ስለሚሆነው እንጂ በራሴ ማምጣት እችላለሁ። ስለዚህ የዚህ ቤት አሁን የሆነ ሰው መጉደል አለበት እያለች ነው እንግዲህ ሄለን እንግዲህ ኑኑ ማለት ነው እና የምግብ ቤ ብላ ምግብ እየበሉ እያለ ማለት ነው እና ውሃ አምጪልኝ ብላ ትን ያላት መስሏ ምናምን ሄዲ ውሃ አምጪልኝ ብላ ከኑኑ ምግብ ላይ የሆነ መርዝ ነገር ብቻ የሚያሳብድን ብቻ የሆነ ነገር ጨምራበታለች ማለት ነው። እንግዲህ ሄለን በጣም መሰሪና መጥፎ ሴት ናት። ኑኑ ልጇ ናት። በስተመጨረሻ ኑኑ ልጇ እንደሆነች ታውቃለች ማለት ነው። ስታውቅ ደግሞ ኑኑ ላይ ያደረገችው ጸጸት በሙሉ እንደማያስቀምጣት እርግጥ ነው። ምክንያቱም ይህን ሁሉ ነገር ኑኑ ሁሌም የአይንዬ ልጅ ናት ብላ ይህን ሁሉ ነገር በኑኑ ላይ እየፈጸመች ያለችው ከዚህ በፊት እንግዲህ የሆነ ታመሻም ብላ የሀሰት መረጃ አምጥታ እንዲሁም ደግሞ አሳግታት ብዙ ነገር አድርጋባታለች ኑኑ ላይ ማለት ነው። ይህን ሁሉ ነገር እንግዲህ ባለማወቅ እያደረገች ያለችው በዘጋ ልጇ ላይ ነው። አንዳንድ ጊዜ በሰዎች ላይ የምናደርጋቸው ክፋቶች ወደ ራሳችን ተመልሰው ይመጣሉ እና ለሰው የቆፈሩት ጉድጓድ ለራስ ይሆናል ነው እና ነገሩ። እንግዲህ እሷ በሰው ልጅ ላይ ያደረጉት ብላ የምታስበው ነገር በዘጋ ልጇ ላይ እያደረገችው ትገኛለች ማለት ነው ሄለን። በስተ መጨረሻ ኑኑ ልጇ እንደሆነ ስታቅ እንግዲህ ይህን ሁሉ ነገር እንዳደረገችባት እያሰበች በጸጸት እብድ ነው የምትሆነው ማለት ነው። እንግዲህ ኑኑ የእሷ ልጅ እንደሆነች የሚያውቀው ቴዲ ብቻ ነው። ቴዲ ደግሞ ኑኑ ልጁ እንደሆነች አያውቅም ማለት ነው። ያቱ ማለት ከሌላ የወለደችው የሚመስለው እንጂ ምክንያቱም ሄለን አልነገረችውም ለቴዲ ልጅ ናት ብላ ማለት ነው። ከዚህ በፊት ለልጃችን ብዬ እኮ ነው ስትል ማለት ለልጃችን ተሳስቼ እኮ ነው ብላ ነው የሸመጠጠችው እንጂ ኑኑ የቴዲም የሄለንም ልጅ ናት ማለት ነው። ያን ብትነግረው ኑሮ
ቴዲ ራሱ ይነግራት ነበረ ኑኑ የእሷ ልጅ እንደሆነች ማለት ነው። እሷን ግን ስለደበቀችው ምንም ነገር አያውቅም ቴዲ ማለት ነው። ስለዚህ ቴዲ ልጅ እንዳለው አያውቅም አሁን ላይ። ሄለን ብቻ ናት የምታውቀው። ሄለን ደግሞ ትክክለኛ ልጇን አይደለም ያገኘችው። ኑኑ ናት ትክክለኛ ልጇ፣ ግን እያሳደገች ያለችው ኤልሹን ነው ማለት ነው። ኤልሹ ናት ብላ ነው የምታስበው የእሷ ልጅ። እንግዲህ ይህን ጉድ የሚያውቀው ቴዲ ብቻ ነው ማለት ነው። ቴዲ እውነቱን ካልነገራቸው መቼም ሊያውቁ አይችሉም። ግን አሁን ላይ ሄለን እያደረገች ያለችው በዘጋ ልጇ ላይ ክፋትንና ተንኮልን እያደረገች ትገኛለች ማለት ነው። ከዛ ቀድሞ ቴዲ እንደሚያሳውቃት ተስፋ እናደርጋለን። መሲ ደግሞ እንግዲህ ወይኔ ይህን ጌጤት ነው የማደርገው ብላ የሆነ ላይ የመብራት ማስቀመጫ ላይ ደብቀዋለች ማለት ነው ጌጡን። በቃ አሁን እየጠበቀኝ ነው እሱ መውጣት አለብኝ ብላ ሄዳ ብትደውልለትም እንግዲህ ቴዲ ያለው ከወይዘሮ ሄለን ጋር ነው ማለት ነው። ወይኔ ጉዴ አሁን ወጥታ እየጠበቀችው ነው፣ ምንድን ነው ማድረግ ያለብኝ እያለ ነበር። በጣም ተጨንቆ ነበር ቴዲ። እንግዲህ መሲን በጣም ነው የሚወዳት እና የሚያፈቅራትኝ፣ ግን እሷ የእውነትም አልተረዳችም። ብዙ ነገር በተፈጠረ ቁጥር ቴዲን አታምነውም ማለት ነው። ከዚህ በፊት እንግዲህ ሄለን ጋር ሲያወራ አይታ አንተ እኮ እኔን ልትገለኝ ያሰብክ ሰው ነው፣ ልትመርዘኝ ነበረ ብላ መጀመሪያ ላይ ስለዛ ነገር ሳታወራው ተቀይመው ከርማ ነበር ማለት ነው። በኋላ የኔ እኮ የሰጠኋት መድኃኒት ትክክለኛ መድኃኒት አይደለም፣ ዝም ብሎ መድኃኒት ነው ብሎ ሲነግራት ነው ያመነችው ማለት ነው። ቴዲ እንግዲህ መድኃኒት አልገዛም ካላትኝ ሌላ መድኃኒት ገዝታ ለመሲ እንደምሰጣት ስለሚያውቅ ነው እሺ ብሎ ትክክለኛ ያልሆነ መድኃኒት ገዝቶ ለሄለን የሰጣት ማለት ነው። አሁን ግን ሄለን በራሷ ገዝታ መጥታ ልጆቹን ለማሳበር ያስባለች ማለት ነው። አሁን ለማሳበር ያሰበችው ኑኑ ነው። ኑኑ ደግሞ የዘጋ ልጇ እንደሆነች አታውቅም ማለት ነው። ብቻ በስተመጨረሻ ማወቁ አይቀርም። ይህ ልጅ ደግሞ አሁንም ተንኮሏን መስራት አላቆመችም ማለት ነው። ኑኑን ለጆ ደውለሽ ማግኘት እንደምትፈልጊው ንገሪው ብላ እንግዲህ ኑኑ ደግሞ ደውላለት ነበረ እና ማለት ያለባትን ነገር በወረቀት ጽፋ ስትነግራትኝ እሷ እንዳለቻት እያወራች ነበር። ወይኔ ኑኑ ልታስነቅፊ ነው እንዴ? እንደሱ አይደለም ማለት ያለብሽ፣ አንቺ በስነ ስርዓት አዋሪው ብላ እንግዲህ እያወራችው ነበረ ኑኑ። ጆም እንግዲህ ኑኑ የእውነት እያፈቀረችው ወይ ደግሞ የእውነት እንፈልገው ነው የመሰለው፣ ግን ኤልሹ በኑኑ በኩል እየተበቀለችው ነው ማለት ነው። ከዚህ በፊትም ዋሽታ ነው የተበቀለችው፣ ሳታፈቅረው አፍቅሬያለሁ ብላ ማለት ነው። ጓደኛዋን ለማናደድ በሱ ላይ ስትቀልድ ነበር። አሁን ደግሞ ኑኑ ልካ ማለት ነው። ኑኑ ዋሽታ ቀርበው ከዛ ፍቅር እንዲይዘው፣ ፍቅር ከያዘው በኋላ ደግሞ አላቅም ብላ እንድትርቀው ነው እያደረገች ያለችው። ኤልሹ በጣም መሰሪ ናት፣ ልክ እንደ ሄለን ናት ማለት ነው። ኑኑ ደግሞ እንዴት እሺ ብላ እንደምታደርግላት እኔ አላቅም። በጣም ጅል ነው የሆነችው ኑኑ ማለት ነው። ሲጀመር ለኤልሹ መተባበር አልነበረባትም። ምክንያቱም ኤልሹ ከዚህ በፊት ኑኑን ብዙ ነገር አድርጋታለች። አሁንም ራሱ ያን ተንኮሏን አልተወችም ማለት ነው። ቤሉል እውነተኛውን ነገር ሲጠይቃት እሷ ደግሞ እውነትም እንዲጣሉ ስለምትፈልግ ሌላ ነገር ነው እውነትም ኑኑ ሌላ ወንድ ጠብሳለች ማለት ነው ብላ ነው የነገረችው ለቤሉል ማለት ነው። ግን እሷ ለእሷ ብላ ነው ጆን የምታወራው እንጂ እውነትም ወደው ወይም ደግሞ ሌላ ነገር ኑሮ አይደለም ማለት ነው። ጆን የምታወራው ኑኑ ተበቀልኝ ስላለቻት ነው ኤልሹ ማለት ነው። እሷም እንግዲህ እሺ ብላ ለግድ ነው እንደውም አልፈልግም እያለች ነው የምታዋራው። ግን ኤልሹ ስታኮርፍ እሺ በቃ ብላ እንግዲህ ኑኑ ይሄን ሁሉ የምታደርገው በኤልሹ ለመወደድ ብላ ነው። በጣም ነው የሚያናደው እውነት ለመናገር። ይህን ነገር ማድረግ አልነበረባትም። ከዚህ በፊትም መኳንንት ብዙ ነገር ሰርቧታል ምናምን፣ እንዴት እንደዚህ ታደርጊያለሽ? ይህ ሁሉ እንግዲህ የሆነው በኤልሹ ምክንያት ነው። ከጆ ጋር ያያት ኑኑን በኤልሹ ምክንያት ነው ማለት ነው። ኤልሹ ደግሞ የሁሉ ነገር ቢደረግላትም ምንም አይመስላትም። አሁንም ኑኑ ላይ ተንኮል እየሰራች ነው የምትገኘው። እንግዲህ ጆ ምስኪን ለእሷ እውነትም የቀረበችው መስሎት ማለት ነው ቸኮሌት ገዝቶላት መጣለ ኑኑ። ይኸውልሽ ቸኮሌት ገዝቼልሻለሁ ሲላት እኔ ቸኮሌት አልወድም አልበላም ነው ያለችው ኑኑ ማለት ነው። እንዴ አንቺ ደግሞ ቆይ ምን ሆነሽ ነው? በጣም የምታነሽ፣ በጣም ገገማ ነሽ። ስጦታ እኮ እንደዚህ አይባልም ነው ወይ ስጦታ አንሶች ነው ሲላት አይ እኔ እንደሱ አላልኩም፣ ግን ስለማልወድ ነው እና አባቶች ራሱ እኮ መቀበል አለብሽ። ሲጀምር የማልበላውን ነገር ለምን እቀበላለሁ? እና ደግሞ አጉል እዚህ ወንድሜ ካየኝ ሌላ ችግር ይፈጠራል። ስለዚህ ከዚህ ቦታ እንሄድ ስትለጁም እሺ፣ ግን እኮ ደስ የሚል ነገር ማለሽ። በጣም ተናደው እንጂ እውነት ለመናገር ጆ እንግዲህ በጣም ምስኪን ልጅ ነው። አሁን ኑኑ በጣም ንጹህ ናት ብሎ ነው የሚያስበው። እንግዲህ እጅ መርዝ የሆነች ልጅ እሷንም መርዛታለች፣ እንድትዋሽ አድርጋለች ማለት ነው። እንደዚህ ያደረገችው ደግሞ ጆ ውሸት እንደማይወድ ታውቃለች እና ኑኑ ዋሽታ እንድትቀርበው ከዛ ደግሞ እንድትርቀው እና እንዲጎዳ በሷ ፍቅር ነው የፈለገችው። ይህ ሁሉ የምታደርገው እንግዲህ የዛኔ ወደ እሱ ቤት ውሰደኝ ስትለው አይ አልወስድሽም ከቤተሰቦች ጋር መታረቅ አለብሽ ስላላት ነው
ይህን ሁሉ ነገር እያደረገችው ያለችው ኤልሱ በጣም መሰሪ ናት። የእውነት ልክ እንደ ሄለን ናት። ሄለን ባትወልዳትም ግን ስራ ነገሯ ሁሉ ልክ እንደ ሄለን ነው ማለት ነው። አስተዳደጓን ነው የምትመስለው። በጣም ያሳዝናል። ኑኑ ደግሞ በጣም ስርዓት ያላት ልጅ ናት። የሄለን ልጅ አትመስልም ማለት ነው። ምክንያቱም አይንዬ ስለሆነች ያሳደገቻት። አንዳንድ ጊዜ አስተዳደጋችንን ይመስላል ወላጆቻችንም ላንመስል እንችላለን ማለት ነው ውዶችዬ። በስተ መጨረሻ እንግዲህ የኤልሹም ሆነ የሄለን ሚስጥር ወጥቶ ጉዳቸው እንደሚፈላ እርግጠኛ ነኝ። እንግዲህ በክፍል 55 ይሄንን ይመስላል። በክፍል 56 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ባይ